ምዕራፍ 7 ላይ ነው በቀጥታ የምገባው። ምዕራፍ 7 ላይ እግዚአብሔር ለዳዊት የገባውን ኪዳን ወይም የዳዊት ኪዳን የሚባለውን የምናገኝበት ክፍል ነው። ዳዊት ለእግዚአብሔር ቤተ መቅደስ ለመስራት በልቡ ሲያስብ ነው መጀመሪያ የምናገኘው እና በቅን ሐሳብ ተነስቶ እኔ ከዝግባ በተሰራ ቤት ውስጥ እየኖርኩኝ የእግዚአብሔር ታቦት ግን በድንኳን ውስጥ እየኖረ ነው ብሎ ለእግዚአብሔር ቀንቶ ነው ቤቱን መስራት የፈለገው። ግን ምንም እንኳን እግዚአብሔር ፈቅዶለት ያሰበውን መስራት ባይችልም ከድርጊት በፊት ልብን የሚያየው እግዚአብሔር ስለ ሐሳቡ ብቻ ነው ይሄን ሁሉ በረከት የባረከው፣ ይሄን ሁሉ ኪዳን የገባለት ስለ ሐሳቡ ነው። ምክንያቱም ሐሳብ እንደሚቀድም እግዚአብሔር ያውቃል። ሐሳብ ይቀድማል ወዳጆቼ። አንዳንድ ጊዜ መልካም ሐሳብ ኖሮን ግን ለመፈጸም እጅ ሊያጥረን ይችላል። አጋጣሚዎች ላይ መቻችሉን ይችላሉ። ነገሮች ደግሞ በሮች ሊዘጋጉብን፣ አንዳንድ ሰዎች ጠመውብን ሐሳባችንን በተግባር ላናደርገው እንችላለን። የምንፈጽምበት እድል ልናጣ እንችላለን። እግዚአብሔር ግን ልብን የሚያይ አምላክ ስለሆነ ስለ ልባችን ሐሳብ ሲል ይባርከናል። ይሄ አስበን ሆን ብለን የማናደርገውን ሳይሆን የማድረግ ጥማት፣ የማድረግ ተነሳሽነት፣ የማድረግ ቅን ልቦና ኖሮን በተለያየ አጋጣሚ ማድረግ ሳንችል ብንቀር እግዚአብሔር በልባችን ሐሳብ ምክንያት ብቻ ይባርከናል። እግዚአብሔር የልብን ሐሳብ እንዴት ኦነር እንደሚያደርግ በዳዊት እናያለን። ዳዊት አልሰራውም እኮ አሰበ። ግን እኔ ዝግባ ቤት ውስጥ ቁጭ ብዬ እግዚአብሔር ታቦት እንዴት ድንኳን ውስጥ ይቀመጣል? ይሄ አይሆንልኝም፣ መስራት እፈልጋለሁ ብሎ ስላሰበ እግዚአብሔር እንዴት እንደባረከው፣ ይህን ሁሉ ኪዳን እንዴት እንደገባለት። ናታን በቃ አንተ ተከናወን አለው። በቃ እግዚአብሔር ከአንተ ጋር ነው፣ በልብ ያሰብከውን ነገር አድርጋለሁ። ምክንያቱም ኢት ኢዝ አ ጉድ አይዲያ አይደለም። እኔ በዝግባ የተሰራ ቤት ውስጥ ቁጭ ብዬ የእግዚአብሔር ታቦት እንዴት በድንኳን ውስጥ ይቀመጣል? ያማረ ቤት ልሰራለት ፈልጋለሁ ሲል አንድ ሰው ኢት ኢዝ አ ጉድ አይዲያ በት ኢት ኢዝ ናት ጋድ አይዲያ አይደለም። ጉድ አይዲያ እና ጋድ አይዲያ በጣም የተለያዩ ነገሮች ናቸው። ጥሩ ሐሳብ ነው፣ ግን ትክክለኛ ሐሳብ አይደለም። እግዚአብሔር የፈቀደው፣ እግዚአብሔር ያሰበው፣ እግዚአብሔር ያዘዘው ነገር አይደለም፣ ግን መልካም ሐሳብ ነው። አያችሁ፣ መልካም ነገር ሁሉ ለመስራት አይደለም የተጠራ ነው። ኤፌሶን ላይ ያለው ቃልን በክርስቶስ ኢየሱስ ዳግመኛ የተፈጠራችሁት መልካም ስራ ለመስራት አይለንም እኮ፣ መልካሙን ስራ ለማስረት there is a specific መልካም ስራ ለእያንዳንዳችን የታሰበ እግዚአብሔር በእያንዳንዳችን ህይወት የሚሰራው ማለት ነው። እኔ አሁን መልካም የተባሉትን ስራዎች ሁሉ ለመስራት በሞክር ዘመኔ እንደዚህ ሆኖ የሚባክነው፣ ነገር ግን በእኔ ሊሰራ የታሰበ አንድ መልካም ስራ አለ። መልካሙን ስራ የተባለው ለዛ መልካሙን ስፔሲፊክ የሆነ በእኔ እግዚአብሔር ሊሰራ ያሰበውን፣ በቃ የእግዚአብሔር ፍቃድ አይደለም በዳዊት እጅ እንዲሰራ የእግዚአብሔር ፍቃድ አይደለም። ናታን ግን ሲያየው ነገሩ ኢትስ አ ጉድ አይዲያ፣ ስለዚህ ተከናወን እግዚአብሔር ካንተ ጋር ነው አለው። ከዛ በኋላ ግን እግዚአብሔር ቁጥር 5 እና 6 ላይ ስንመጣ በሌሊት መጥቶ ወደ ናታን እንደዚህ ያለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤልን ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበር እንጂ በቤት አልተቀመጥኩም። አንተ የምኖርበትን ቤት አትሰራልኝም። አያችሁ፣ ቤት አይሰራልኝም አይደለም። ሐሳቡ ትክክል ነው፣ ሐሳቡ ጥሩ ነው። አንተ አትሰራልኝም ነው። ነገሩ መሰራት የሌለበት ነገር ስለሆነ አይደለም። ነገሩ መጥፎ ነገር ስለሆነ አይደለም። ክፉ ነገር ስለሆነ አይደለም። የማይጠቅም ነገር ስለሆነ አይደለም። እኔ ማልሰራው ነገር ግን አለ። ይሄ ወዳጆቼ በጣም ዘመናችንን ከብክነት የሚጠብቅ ትልቅ ጥበብ ነው። ትልቅ ማስተዋልን ይጠይቃል። መንፈስ ቅዱስን መስማት ይጠይቃል። ነፍስን ጸጥ ማሰኘት ይጠይቃል። የውጭውን ፕሬዠር መቋቋም ይጠይቃል። ምክንያቱም ሰዎች እንዲህ ይሄማ መልካም ሐሳብ ነው፣ ይሄማ በጎ ነገር ነው፣ ይሄንን ማድረግማ የተፈቀደ ነው ሊሏችሁ ይችላሉ። አንዳንድ ጊዜ ደግሞ አንዳንድ ሰው እንደው በቃ የነካው ነገር ሁሉ የሚደምቅለት የሚከናወንለት ሰው አለ። እንደዚህ አይነት ሰው እግዚአብሔር ያየለትን ዋናውን ነገር ሳያደርግ በሌሎች ነገሮች ተውጦ የመቅረት እድሉ በጣም ከፍተኛ ነው። በጣም ከፍተኛ ነው። አንድ ነገር ስትሰሩ ተከናውኖላችኋል ማለት ለዛ ነገር ተጠርታችኋል ማለት አይደለም። አንዳንድ ጊዜ እግዚአብሔር ወዳየላችሁና ወዳሰበላችሁ ነገር እንዳታልፉ አቋራጩ ነገር ላይ ፊት ለፊታችሁ የመጣው ነገር ላይ በጣም ስኬትን ይሰጣችኋል። በቃ ጠላት ስኬትን ያመቻቻል። ዓለም ስኬትን ታመቻቻለች። ነገሩ ይሟሟቃል። በስመ አብ፣ ይሄ ነገርማ በቃ ያላንተ የሚሰራው ሰው የለም፣ ያላንቺ የሚሰራው ሰው የለም፣ ይሄማ በቃ የተፈጠርሽበት ነገር ነው፣ ዩ ቦርን ቱ ዱ ኢት ይሏቸዋል ሰዎች ማለት ነው። አያችሁ፣ እንደዛ ግን አይደለም።
አንድ በጣም ረቁ ታውቀዋለች። ብዙ ጊዜ ደጋግሜ ፖስት አድርጌዋለሁ የፌስቡክ ገጽ ላይ አይታችሁ ታውቁ ይሆናል። እንትን ነው ነጭ ሽንኩርት ነው። የነጭ ሽንኩርት ድፍን እንደዚህ ሙሉ አንድ ራስ ነጭ ሽንኩርት ታውቃላችሁ አይደለ? እና የነጭ ሽንኩርቷ አንዷ ተነቅላ ወጥታ አንድ ዘለላ ብርቱካን ቦታው ላይ ሄዳ ግጥም ተደርጋ አያትዬ አይተሽ ይሆናል። እኔ ፖስት አድርጌው ግጥም ብላ እዛ ቦታ ላይ ቁጭ ብላለች። ፊት አድርገሃል ማለት ስፍራህ ነው ማለት አይደለም ይላል ካፕሽኑ። አያችሁ፣ ቦታው ላይ ሄዳችሁ ግጥም ብላችኋል ማለት ስፍራችሁ ነው ማለት አይደለም። ማስተዋል ይጠይቃል። መንፈስ ቅዱስን ማዳመጥ ይጠይቃል የምንለው ለዛ ነገሩ እጃችሁ ላይ ቅልል ብሏችሁ አድርጋችሁታል ማለት ሄዳችሁ ግጥም ብላችኋል ማለት አትርፏችኋል ማለት ነግዳችሁት የሆነ ብር አግኝታችሁበታል ማለት ለዛ ነገር ተጠርታችኋል። የህይወታችሁ ዓላማ የህይወታችሁ ግብ ነው ያ ነገር ማለት አይደለም። ብርቱካኗን ብታያት ሄዳ ስክት ብላለች ነጭ ሽንኩርቱ ላይ፣ ግን በጭራሽ ቦታዋ አይደለም። በጭራሽ። አሁን ዳዊት እዚህ ቦታ ላይ ገንዘቡ አለው፣ አቅሙ አለው፣ ስልጣኑ አለው፣ መነሳሳቱ አለው፣ ሁሉ ነገር ስክትክት ያለ እኮ ነው። ግን እግዚአብሔር ምን አለ? አንተ አትሰራልኝም። በቃ እንደዚህ ሲለን እግዚአብሔር ደግሞ የምንቀበል ትሁት ልብ ያለን ሰዎች እንድንሆን ጸጋ ይብዛልን። በቃ ዳዊት አንተ አትሰራልኝም ሲባል አልተቆጣም፣ አላኮረፈም። ኢጎ የለበትም ዳዊት። በኢጎ ሳይሆን በእግዚአብሔር ፈቃድ ነው ራሱን የሚያስገዛው። ስለዚህ አንተ አትሰራም ተብሎ ከዛ በኋላ ግን የበረከት መዓት ሲጎደጎድበት በትህትና በእግዚአብሔር ፊት ገብቶ ቁጭ አለና ጌታ እግዚአብሔር ሆይ እኔ ማን ነኝ? ቤቴ ስድ ስለ ባሪያ ይሄን ሁሉ ነገር ትናገር ዘንድ የረጅም ዘመን እቅድህን ታሳውቀኝ ዘንድ እኔ ማን ነኝ ብሎ በትህትና በእግዚአብሔር ፊት ነው የተቀመጠው። አትሰሩም ስንባልም እኔ ማን ነኝ? ቤቴስ ምንድን ነው? አንተ ትልቅ ነገር አሰብክልኝ ልንል ያስፈልጋል ማለት ነው። ትሰራላችሁ ብቻ ሳይሆን አትሰሩምም መልእክት ነው። አንቺ ትሰሪልኛለሽ፣ አንቺ ትሄጅልኛለሽ ብቻ ሳይሆን አንቺ አትሰሪውም። ይሄንን ሌላ ሰው የሚሰራው የዛን ሰው ክንድ እንድታበረችልኝ ፈልጋለሁ። የዛን ሰው ክንድ እንድታበረታልኝ ፈልጋለሁ። ይሄም መልእክት ነው ወዳጆች። መልእክት መርጠን አይደለም የምንቀበለው። የእግዚአብሔርን ሐሳብ ሁሉ ምክሩን ሁሉ ነው የምንቀበለው። እና አንተ አትሰራልኝም አለው እግዚአብሔር። ስለዚህ ሁሉም ሰው ሁሉን ነገር አይሰራም። አንዱ በቤተ ክርስቲያን ውስጥ ትልቅ ሁከት የሚፈጥር ነገር ነው። የተጠሩ ሰዎች የተጠሩበትን ዓላማ እንዳይፈጽሙ ስፍራቸውን እንዳይዙ በታላቅ ግፊያ ከቤተ ክርስቲያን ውስጥ ወጥተው እንዲጠፉ የሚያደርግ ነገር ሁሉም ሰው ሁሉን ለመስራት ይሞክራል። ሁሉም ሰው ሁሉን ለመስራት አልተጠራም። በቃ ዳዊት የሚሰራው አለ፣ ሰለሞን የሚሰራው አለ፣ ነቢያት የሚሰሩት አለ፣ ካህናት የሚሰሩት አለ። ኦዚያን በጣም መልካም ሰው ነበረ። በጣም ሁሉ ነገር የተሳካለት፣ ዙፋን ከልጅነት የተሰጠው፣ ሁሉ ነገር የተስተካከለለት በጣም ደግ ሰው። እንደውም አንዳንድ ሰዎች ምን ይላሉ? ንጉሥ ኦዚያን በሞተበት ዘመን እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት ያለው ኢሳያስ ይላሉ። ኦዚያን በጣም መልካም ሰው ከመሆኑ የተነሳ ህዝቡ ቀና ብሎ እግዚአብሔርን እንዳያይ እግዚአብሔርን እንዳይፈልግ ሁሉ አድርጎ ነበረ የሚሉ ሰዎች አሉ። በጣም ሁሉ ነገር የተከናወነለት ሰው ነው። ግን ያልተሰጠውን ነገር መስራት ፈለገ። አንድ ቀን ተነሳና አጥናለሁኛል፣ ወደ እግዚአብሔር መቅደስ ገብቼ አጥናለሁኝ። ኧረ ተው ላንተ አልተፈቀደም፣ ይሄ የካህናት ስራ ነው፣ ላንተ አልተፈቀደም ሲሉት በጭራሽ አጥናለሁኛል። ሊያጥን ገባ፣ በለምጽ ተመቶ ወጣ። ከዛ በኋላ ዘመኑን ሁሉ ተደብቆ ከሰው ፊት ተደብቆ ልጁ በሱ ፋንታ እየገዛ ነው ዘመኑን ሁሉ የኖረውና የሞተው ማለት ነው። አያችሁ፣ በቃ እንችላለን ማለት መስራት አለብን ማለት አይደለም። አቅሙ አለን ፍላጎቱ አለን ማለት ግዴታ ያን ነገር እኛን የምናደርገው ማለት አይደለም። አንተ አትሰራልኝም አለው እግዚአብሔር። ሁሉ ሰው ሁሉን አይሰራም። እኛ የማንሰራው ነገር እንዳላውቀን ለዛ ስራ የተመረጠውን ሰው ክንድ ማበርታት ነው ያለብን። በኋላ እናየዋለን እየዘለቅን ስንሄድ አይደለም ዳዊት ሰለሞን እንደሆነ የተመረጠው ከወገብህ የሚወጣው ልጅህ ነው የሚሰራልኝ ሲለው አልቀና። ይልቁንም ምን አደረገ? ለእግዚአብሔር ቤት መስሪያ የሚሆን ማቴሪያል ገንዘብ፣ ብሩን፣ ወርቁን፣ ናሱን እያከማቸ ለልጁ ለሰለሞን ማዘጋጀት ጀመረ። እናንተ አትሰሩትም ስንባል ደግሞ እንደው ባልተሳካ የሚል ነገር ውስጣችንም እንደዚህ አይነት ኢቭል ምኞትም ሊፈጠር አይገባም። አንዳንዴ እኛ የያዝነው ብቻ ተከናውኑ እሷ ከተዎቹ በኋላ እኮ ይሄ ነገር በቃ አልሆነም እንዲባል የመፈለግ ውስጣችን የሆነች ፍላጎት አለች። ታውቃላችሁ፣ እሱን ትተን ይልቁንም እኛ አትሰሩትም ብንባልም እሺ እግዚአብሔር ሆይ ማን ነው የሚሰራው ይሄንን ነገር? የሚሰራውን ሰው ክንድ አበረታለሁ።
ለሚሰራው ሰው የሚያስፈልገውን ነገር አቀርባለሁ። ዳዊት የሚያስፈልገውን ነገር አዘጋጀ፣ ብሩን ወርቁን ምኑን አከማቸና ይሄ ለአምላኬ ቤት መስሪያ ነው ብሎ ለሰሎሞን ሰጠ። ራሱ ፈላልጎ ይስራ። አትሰራም አልተባልኩም እኔ፣ ራሱ ፈልጎ ይስራ አላለው። ያስፈልገውን ነገር ሰጠው። እኛም ያንን ልናደርግ ያስፈልጋል ማለት ነው። እግዚአብሔር ስራው መሰራቱን ብቻ ሳይሆን የሚሰራበትን ጊዜ የሚመርጥ አምላክ ነው። የሚሰራለትን ሰውም የሚወስን አምላክ ነው። አይገርማችሁም? እግዚአብሔርን የሆነ ዴስፐሬት እንደሆነ ችግረኛ አድርገን ልንቆጥር አይገባም። እንዴትም አድርጎ በቃ የሆነ ሰው መጥቶ ብቻ እንደው ከችግሩ የሚያላቅቀው የሆነ ሰው መጥቶ በፈለገው ጊዜ በፈለገው መንገድ የሆነ የቸገረውን ነገር የሚሞላለት ዴስፐሬት አምላክ አይደለም። እግዚአብሔር ሁሉ የሱ የሆነ ከሱ ያልተቀበልነው አንዳች የሌለ መርጦ የሚቀበል እንዲሰራለት ብቻ ሳይሆን እሱ በመረጠው ጊዜ እሱ በመረጠው መንገድ እሱ በመረጠው ሰው እንዲሰራለት የሚፈልግ አምላክ ነው። ስለዚህ ምርጫውን ልናከብርለት ያስፈልጋል ማለት ነው። ክብር ለእግዚአብሔር ይሁን እና በጣም ይገርመኛል እዚህ ቦታ ላይ እግዚአብሔር የተናገረው ቃል። እግዚአብሔር እንዲህ ይላል፣ የእስራኤል ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከዛሬ ድረስ በድንኳንና በማደሪያ ሄድ ነበር እንጂ በቤት አልተቀመጥኩም፣ አንተ የምኖርበትን ቤት አትሰራልኝም ካለ በኋላ ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ በእስራኤል ነገድ ላዘዝኩት ለአንዱ በሆኑ ተናግሬያለሁና አሁንም ዳዊትን ባሪያዬን እንዲህ በለው የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ መልእክትን ይናገራል። እኔ በጣም የገረመኝ እዚህ ጋር በጣም ያስደነቀኝ ልቤን የነካኝ ቃል ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ በድንኳን ውስጥ አደርኩኝ፣ በድንኳንና በማደሪያ እሄድ ነበር እንጂ በቤት አልተቀመጥኩም ያለው ቃል እግዚአብሔር በጣም ልቤን ነክቶኝ ልጄን እኔ እብድ ነኝ ወይስ ይሄ ቃል የተለየ ትርጉም ይሰጣል እያልኳት እየጠየኳት አይ ማሚ እውነትሽን ነው የተለየ ትርጉም ይሰጣል ብላ አረጋጋችኝ። እንዴት እንደሆነ ታውቃላችሁ? መጽሐፍ ቅዱስን ሳነብ እስከዛሬ ድረስ እግዚአብሔር ከኛ ጋር እየሄደ እንደሆነ ሳይሆን በቃ እኛ ከእግዚአብሔር ጋር እየሄድን እንደሆነ ከጌታ ጋር መንገድ እንደጀመርን ነው የምናስበው እንጂ ጌታ ራሱ ከእናንተ ጋር እየሄድኩ ነው፣ እኔ ከእናንተ ጋር ድንኳን ውስጥ እያደርኩ ነው እንደሚል ጌታ ራሱ ከኛ ጋር መንገድ እንደጀመረ እንደዚህ አስተውየው አላውቅም፣ እንደዚህ ተሰምቶኝ አያውቅምና እኔ ከእግዚአብሔር ጋር ብቻ ሳይሆን እግዚአብሔር ከኔ ጋር እየሄደ ነው ለካ። ሃሌሉያ! እኔ በጣም ልቤን ነካኝ። እንዴት እንደማስረዳችሁ ራሱ አላውቅም። እኛ ከእግዚአብሔር ጋር መሄዳችን ብቻ ሳይሆን እግዚአብሔር ከእናንተ ጋር እየሄድኩ ነው፣ ከእናንተ ጋር ባለፍኩበት መንገድ ሁሉ። አይገርማችሁም? አሁን ባለፍኩበት መንገድ ሁሉ ጌታ ከኔ ጋር ሆነ እንላለን እንጂ እግዚአብሔር ራሱ እኔ ከእናንተ ጋር እያለፍኩ ነበረ፣ እኔ ከእናንተ ጋር እያደርኩ ነበረ፣ እኔ ከእናንተ ጋር እየሄድኩ ነበረ ይላል ለካ። በጣም ይገርማል። ከእስራኤል ሕዝብ ጋር በድንኳን አድር ነበር እንጂ ቤት ውስጥ አሳድሩኛል አልኩኝም። ከእናንተ ጋር ባለፍኩበት ከእናንተ ጋር በሄድኩበት መንገድ ያለው ቃል እግዚአብሔር በጣም ልቤ ነካኝ። እኔ ብቻ አይደለሁም ለካ ከጌታ ጋር መንገድ የጀመርኩት፣ ጌታም ከኔ ጋር መንገድ ጀምሯል፣ ጌታም ከእናንተ ጋር መንገድ ጀምሯል ለካ። ሃሌሉያ! ክብር ለእግዚአብሔር ይሁን እና እንደዚህ ያለው አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጠበቃ ወሰድኩህ አለ። በጣም እኮ የሚገርም ነገር ነው። ለካ ስራው ሙሉ ለሙሉ የእግዚአብሔር ነው። ሙሉ ለሙሉ የእግዚአብሔር ነው። ዳዊት ምን እያደረገ ነበር? መንጋውን እየተከተለ ነበር። የበጎች ጭራ ተከትሎ እየሄደ ነበር እንደ ማንኛውም እረኛ። አንተ መንጋውን ስትከተል አለ እግዚአብሔር እኔ በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። አያቸው የዳዊት ከፍታ ሙሉ ለሙሉ የእግዚአብሔር ስራ ነው። ሙሉ ለሙሉ እኔ ነኝ የመረጥኩህ፣ እኔ ነኝ የወሰድኩህ፣ እኔ ነኝ የቀባውህ። ከዛ በኋላ ወረድ ብላችሁ ስታዩም ደግሞ እኔ ነኝ አሁንም ከዚህ በኋላ ዘመንህንም የሚይዘው፣ ለሕዝቤም ስፍራን የማበጅለት፣ የሚቀመጥበትን ስፍራ የማደርግለት፣ የምተክለው፣ የማጸናው፣ ከጠላቶቹ የማሳርፈው፣ ዙፋንህን የማጸናው፣ መንግስትህን የማጸናው እኔ ነኝ። ለካ ሙሉ ለሙሉ የእግዚአብሔር ስራ ነው። ለካ ሙሉ ለሙሉ የእግዚአብሔር እጅ ነው። ጸጋ በብሉይ ኪዳን አልተገለጠም፣ ጸጋ በአዲስ ኪዳን ነው የመጣው የሚሉ ሰዎች ይገርሙኛል። አሁን ከዚህ በላይ ምን ጸጋ አለ? ዳዊት ምን ኤፈርት አድርጓል? ይህንን ለማድረግ? እግዚአብሔር በነገራችን ላይ በብሉይ ኪዳንም የጸጋ አምላክ ነው፣ በአዲስ ኪዳንም የጸጋ አምላክ ነው እግዚአብሔር።
በብሉይ ኪዳንም ፍቅር ነው፣ በአዲስ ኪዳንም ፍቅር ነው። እሱ እግዚአብሔር አይለዋወጥም። አዲስ ኪዳን እንጂ አዲስ እግዚአብሔር የለም። አንድ ጊዜ እንደዚህ አይነት ጽሑፍ ጽፌያለሁ። አዲስ ኪዳን እንጂ አዲስ እግዚአብሔር የለም። የብሉይ ኪዳኑ እግዚአብሔር ጨካኝ፣ የአዲስ ኪዳኑ እግዚአብሔር ሩህሩህ። የብሉይ ኪዳኑ እግዚአብሔር በጣም ፈላጭ ቆራጭ፣ የአዲስ ኪዳኑ እግዚአብሔር ደግሞ ጸጋን የሚሰጥ እንደሆነ አድርገን ማሰባችን እግዚአብሔርን ተለዋዋጭ አድርገን የማሰብ አይነት መንገድ ነው። እግዚአብሔር ራሱ በቃሉ ምን ብሏል? እኔ እግዚአብሔር አልለዋወጥም ብሏል። እኔ እግዚአብሔር ከቶ አልለወጥም፣ አይለወጥም እግዚአብሔር። ጸጋው ካልሆነ በስተቀር ዳዊትን አሁን ከበግ ጥበቃ ወሰድኩ፣ በሕዝቤ በእስራኤል ላይ አለቃ አድርጌ ሾምኩ። ሙሉ ለሙሉ ይህች የእግዚአብሔር እጅ ናት። ይሄ የእግዚአብሔር ጸጋ ነው እንጂ የዳዊት ኤፈርት አይደለም፣ ዳዊት ስለሚገባው አይደለም። ክብር ለእግዚአብሔር ይሁን እና ከቁጥር 10 እስከ 17 ድረስ ያለውን ስናይ እግዚአብሔር ለዳዊት የገባለትን ኪዳን የምናገኘው። ከዛ በኋላ በዳዊት በልቡ ሐሳብ እግዚአብሔር ደስ ተሰኘ። ስለዚህ ኪዳን ገባለት። ንጉሥ ሲደሰትባችሁ ተደስቶ ዝም አይላችሁም። በነገራችን ላይ ከዛ በኋላ የሚመጣ ስጦታ አለ። ከዛ በኋላ የሚገባላችሁ ቃል አለ። ከዛ በኋላ የሚሰጥ ሹመት አለ። ከዛ በኋላ የሚሆን ሞገስ አለ። የሚደረግ ነገር አለ እና እግዚአብሔር በዳዊት ሐሳብ ደስ ተሰኘ። ባይፈጸምም ነገሩ ባይሆንም በቃ ሐሳቡ በእግዚአብሔር ፊት በጣም የከበረ ነበረ። ስለዚህ ኪዳን ገባለት። እዛ ቦታ ላይ ባረከው። ኪዳኑን ምን ያጠቃልላል ካላችሁ፣ አንደኛ የማይናወጥ የተረጋጋ የመኖሪያ ስፍራ ሰጥሃለሁ። አያችሁ፣ ደስ ተሰኘበትና የማይናወጥ የተረጋጋ የመኖሪያ ስፍራ ሰጥሃለሁ። ሁለተኛ ከጠላቶችህ አሳርፈሃለሁ። ሶስተኛ ልጅህ ካንተ በኋላ ይነግሳል፣ ይቀጥላል። ያንተ ሌጋሲ አይቋረጥም። አራተኛ ከልጆች መካከል የሚነግሰው ደግሞ ለስሜ ቤት ይሰራልኛል። አንተ በልብህ ያሰብከውን ነገር በልጅህ እፈጽመዋለሁ። አምስተኛ ልጅህን ቢያጠፋ እንኳን አባት ልጁን እንደሚገስጽ እገስጸዋለሁ። ይሄ ራሱ ኪዳን፣ ይሄ ራሱ በረከት ነው። ታውቃላችሁ፣ አባት ልጁን በሚገስጽበት ይሄው ይላል፣ እርሱም ልጅ ይሆነኛልና ክፉ ነገር ቢያደርግ ሰው በሚቀጣበት በትር በሰው ልጆች መቀጫ እገስጸዋለሁ። ከፊቴ ከጣልኩት ከሳውል እንዳራኩት ምሕረቴን ከሱ አላርቅም። ይሄ ራሱ የኪዳኑ አንድ በጣም አስደሳች ክፍል፣ አንዱ ፕሮሚስ ነው። እገስጸውና እመልሰዋለሁ። ሰው በሚቀጣበት መቅጫ እንዲሞት ሳይሆን እንዲመለስ፣ እንዲጠፋ ዲስትሮይድ እንዲሆን እንዲደመሰስ ሳይሆን እንዲመለስ አድርጌ አባት ልጁን እንደሚቀጣ እቀጠዋለሁ። አንዱ ፕሮሚስ ነው ይሄ። ከዛ ስድስተኛ መንግስትህ የዘላለም መንግስት ይሆናል። ሰባተኛ ዙፋንህ ለዘላለም የጸና ይሆናል ብሎ እነዚህን ኪዳኖች እግዚአብሔር ይገባለታል። የዳዊት ኪዳን ወዳጆቼ ፍጻሜውን ያገኘው ኮምፕሊት የሆነው በክርስቶስ ኢየሱስ ነው። ምክንያቱም ዳዊት ለዘላለም ሊነግስ አይችልም። የዳዊት ዙፋን ዘላለማዊ ልትሆን አትችልም። በዳዊት ውስጥ እግዚአብሔር ኢየሱስን እያየ ነበር የሚናገረው። ስለዚህ የዳዊት ዙፋን ማለት አሁን ለዘላለም ኢየሱስ የነገሰበት ዙፋን ነው። ስለዚህ የዳዊት ኪዳን በክርስቶስ ፍጻሜ አድርጓል። እኛም ደግሞ በክርስቶስ የዚህ ኪዳን ተካፋዮች ሆነናል፣ ፓርቴከርስ ሆነናል ማለት ነው። ሃሌሉያ! እግዚአብሔር ለዳዊት የገባለት ኪዳን ተካፋዮች ነን እኛ። በማን በኩል አድርገን? በክርስቶስ በኩል አድርገን። ምክንያቱም ኪዳኑ ለዳዊት ብቻ ሳይሆን ለዘሮቹ ጭምር ስለሆነ እኛ ደግሞ በክርስቶስ ኢየሱስ በማመን የዚህ ዘር ሐረግ ስለሆንን የዚህ ኪዳን ተካፋዮች ሆነናል። ሉቃስ ምዕራፍ 1 ከ32 እስከ 33 ድረስ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ተብሎ ስለ ጌታ ስለ ኢየሱስ ክርስቶስ ትንቢት ተነግሯል። በዳዊት ዙፋን ለዘላለም ኢየሱስ ይነግሳል ተብሎ ኤፌሶን ምዕራፍ 2 ከቁጥር 20 እስከ 22ም በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው፣ በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል፣ በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ሃሌሉያ! ኪዳኑን አካፍሎናል። የዚህ ኪዳን ፓርቴከርስ ሆነናል። የዳዊት አስደናቂ ምላሽ ይመጣል። ከዛ በኋላ አስደናቂ ምላሽ እኛ የኪዳን ተካፋዮች መሆናችን እንዳለ ሆኖ ማለት ነው። እመለስበታለሁ። እግዚአብሔር የማይናወጥ የተረጋጋ መኖሪያ አልሰጠንም? ሰጥቶናል። ከጠላቶቻችን እጅ አላስመለጠንም? አላሳረፈንም? አሳርፎናል። ክብር ለእግዚአብሔር ይሁን።
ደግሞስ አልነገሰም ጌታችን? እኛስ ከሱ ጋር አብረን አልነገስንም? ነግሰናል። ቤት ውስጥ ስለመሆን እየተሰራን አይደለም? አሁን ባነበብኩት ቃል መሰረት እየተሰራን ነው። ደግሞስ ልጅ በሚቀጣበት መቅጫ እግዚአብሔር ይቀጣናል እንጂ ፈጽሞ ይጥለናል? አይጥለንም። ክብር ለእግዚአብሔር ይሁን። ስለዚህ የዳዊት ኪዳን ተካፋዮች አድርጎናል። የዳዊት አስደናቂ ምላሽ ከዛ በኋላ በጣም ይገርመኛል። ዳዊት እግዚአብሔርን ስለ ኪዳኑ አመስግኖ ከዛ ደግሞ እንዲፈጸም ስጋ እንዲለብስ ይጸልያል። እናንተ ለካ ቃል ሲመጣ የመጣው ቃል ይጸለያል። ትንቢት ሲመጣ ለካ ትንቢቱ ይጸለያል ተመልሶ። እሱ እግዚአብሔር ነው የወደደውን ያድርግ ተብሎ ለካ ሼልፍ ላይ አይቀመጥም። ትንቢት መልእክት ሲመጣለት በቃ እግዚአብሔር አንዴ ተናግሯል፣ የተናገረውን ያደርጋል ብሎ ከድኖ አላስቀመጠውም። ይሄ ትልቅ ትምህርት ሆነልኝ እኔ ያየሁት። ቃሉን ይጸልየዋል መልሶ። እንዴ ዳዊት ምን ነካ? እግዚአብሔር እኮ ነው አደርጋለሁ ያለው። ለትምህርታችን ተጽፏል፣ ለትምህርታችን ተጽፏል። ገብቶ ጸለየው። እግዚአብሔር ሲናገረን፣ እግዚአብሔር ቃል ሲገባልን፣ እግዚአብሔር መልእክት ሲልክብን፣ ቃል ሲሰጠን የመጀመሪያው ትክክለኛ ምላሽ ትህትና ነው፣ መደነቅ ነው። እኔ ማነኝ ማለት ነው። አያችሁ፣ አይ ዲዘርቭ ኢት የሚል ይሄ ኢንታይትልመንት መንፈስ ሳይሆን የሚያስፈልገው እኔ ማነኝ መደነቅ ነው፣ ትሁት መሆን ነው። በእግዚአብሔር ፊት የመጀመሪያው ትክክለኛው ምላሽ ከእግዚአብሔር ዘንድ የምንቀበለው ይገባኛል የምንለው ነገር ወዳጆቼ አንድም የለም። ምክንያቱም ይመልስልን ዘንድ ያበደርነው አንዳች ነገር የለም ለእግዚአብሔር። ይሄንን የሰጠኝ እንኳን ስለሚገባኝ ነው፣ ይሄ እንኳን ይገባኛል የምንለው ይመልስልን ዘንድ ያበደርነው አንዳች ነገር የለንም በእግዚአብሔር ዘንድ። የሚሰጠንን ነገር ሁሉ የሚሰጠን ከታላቅ ምሕረትና ቸርነቱ የተነሳ ስለሆነ በእያንዳንዱ ስጦታው፣ በእያንዳንዱ ኪዳኑ፣ ስለኛ በሚናገረው በእያንዳንዱ መልካም ነገር መደነቅ አግባብ ነው፣ መገረም አግባብ ነው፣ ማመስገን አግባብ ነው፣ ትሁት መሆን አግባብ ነው፣ እኔ ማነኝ ማለት አግባብ ነው። ይሄ አይወሰድባችሁ። አንዳንድ ጊዜ አንዳንድ ትምህርቶች ይህንን ከሰው ላይ ይወስዳሉ። ይገባኛል አይነት ኢንታይትልመንት አለ። በቃ ይገባኛል። ይመልስልን ዘንድ ያበደርነው ነገር ምንድን ነው? እግዚአብሔር እኮ እንደዛ ብሎ ይጠይቃል። እመልስልን ዘንድ ከእናንተ መካከል ያበደረኝ ማን ነው? ከእግዚአብሔር ያልተቀበልነው ምን አለ? አዲስ ኪዳን ላይ እንግዲህ የእግዚአብሔር ልጅ ስለሆንኩኝ አባት ደግሞ ለልጁ የሚያደርገው ነገር ስለሆነ የልጅነት መብቴ ነው ምናምን የምንል ስለ ልጅነት የጻፈልን ስለ ልጅነትም ሆነ ስለ ልጅነት መብት የጻፈልን ራሱ ሐዋርያው ጳውሎስ ምን አለ በቆሮንቶስ መልእክት ላይ? ከእግዚአብሔር ያልተቀበልከው ነገር ምን አለ? ሁሉን ከእግዚአብሔር ከተቀበልክ ደግሞ እንዳልተቀበለ ሰው ስለምን ትመካለህ? ስለዚህ የተቀበለ ሰው አይመካም፣ ያመሰግናል እንጂ። ይችን የምንስባትን እስትንፋሳችንን ራሱ እኮ ከእግዚአብሔር ተቀብለን ነው ወደ ውስጥ የምናስገባት። እሱ እስትንፋሱን አንድ ቀን ቢሰበስብ ይላል ኢዮብ መጽሐፍ ላይ፣ አንድ ቀን ብሎ ችን እስትንፋሱን ቢሰበስባት ሁላችን እንደ ቅጠል እንረግፋለን። ከእግዚአብሔር ያልተቀበልነው የለም። ለእግዚአብሔር ይመልስልን ዘንድ ያበደርነው ነገር ስለሌለ ማንኛውም ከእግዚአብሔር ዘንድ የምንቀበለው ነገር በእግዚአብሔር ፊት ትሁት ሊያደርገን፣ ግሬትፉል ሊያደርገን፣ አመስጋኞች ሊያደርገን ይገባል ማለት ነውና ዳዊት ተደነቀ። ቁጥር 25 ላይ አቤቱ አምላኮ ያለ አሁን ለባሪያህና ለቤቱ የተናገርከውን ለዘላለም አጽናው፣ እንደተናገርከም አድርግ አለ። እግዚአብሔር የተናገረን ነገር ስጋ እንዲለብስ እንደ ዳዊት መልሰን ልንጸልየው ያስፈልጋል። ጌታ የተናገረኝን እጸልየዋለሁ በሉ ከዛሬ ጀምሮ። በቃ ጌታ የተናገረኝን በቃ ተናግሮኛል ብዬ ሼልፍ ላይ ያስቀመጥኩትን ነገር ደብተሬ ላይ ጽፌ ቁጭ ያደረግኩትን ያቺ የኳየር ደብተር አለች አይደለ? ወይም ደግሞ ቤተክርስቲያን ይዘናት የምንሄዳት ደብተር በጀርባ በኩል ጌታ የተናገረኝ ብለን የጻፍናቸውን ነገሮች እናውቃቸው የለ? ከድነን አስቀምጣናቸዋል አይደለ? ከዛሬ ጀምሮ እናውጣቸውና እንጸልያቸዋለን። የተናገረውን ነገር እንጸልየዋለን። ለካ ይጸልያል እግዚአብሔር የተናገረው ነገር። እጸልየዋለሁ ጌታ የተናገረኝን ነገር፣ ያንን በእኔ ያየውን ነገር አደርገዋለሁ ያለውን ነገር እጸልየዋለሁ። ምክንያቱም ዳዊት ጸልዮታል፣ እንደ ጸልየውም ደግሞ ሆኖለታል። የተጻፈው ደግሞ ለትምህርታችን ተጽፏል። ስለዚህ ወገኖቼ እግዚአብሔር የተናገረንን ነገር እንጸልየዋለን። ረቁ እንደምታደርገው ማለት ነው። እዚህ ቦታ ላይ እግዚአብሔር የተናገረንን ነገር ሁሌ የጸሎት ርዕስ አድርጋ ትወስዳለች። እግዚአብሔር ዳዊትን ባረከው። እግዚአብሔር ከድርጊት በፊት የልብን ሐሳብ ያያል። ከዚህ ምዕራፍ የምንማረው
ሌላው ለታይታ ከሚያደርጉ ሰዎች ይልቅ ማድረግ ፈልገው ያልቻሉ ሰዎች በእግዚአብሔር ዓይን የከበሩ ናቸው። ማድረግ ፈልገው ግን ያልተሳካላቸው ሰዎች ቢኖሩ የእግዚአብሔር ፈቃድ ሳይሆን ቀርቶ ሁኔታ ሳይመቻች ቀርቶ ገንዘብ አጥሯቸው ወይንም ሰዎች መንገድ ዘግተውባቸው ማድረግ ያልቻሉ ግን በልባቸው እውነተኛና ጥልቅ የሆነ ይህን መልካም የማድረግ መሻት ያላቸው ሰዎች ለታይታ ከሚያደርጉ ሰዎች ይልቅ በእግዚአብሔር ዓይን እጅግ የከበሩ ናቸው። የዳዊት ድርጊት የዳዊት ሐሳብ በእግዚአብሔር ፊት በጣም የከበረ ነበረ። ጥሩ የሆነውን ሁሉ ሳይሆን ትክክል የሆነውን የተሰጠንን በማድረግ ጊዜያችንን በአግባቡ እንጠቀም። እግዚአብሔር ሲናገረን በትህትና አመስግነን የተናገረን ይፈጸም ዘንድ ደግሞ ቃሉን እንጸልየው። ከዚህ ምዕራፍ የምናያቸው ነገሮች ናቸው። ምዕራፍ 7 ላይ ቆየሁኝ፣ ወደ ምዕራፍ 8 አልፋለሁ። ምዕራፍ 8 እንግዲህ የዳዊት ድሎች የተመዘገቡበት ምዕራፍ ነው። ፍልስጤምን፣ ሞዓብን፣ አድር አዛርን፣ ሶሪያን ድል አደረገ። የድሉ ሁሉ ምንጭ ግን እግዚአብሔር ነበረ። ቁጥር 6 ላይ ዳዊትም በደማስቆ ሶሪያ ጭፍሮችን አኖረ፣ ሶሪያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊትን በሄደበት ሁሉ ድል ሰጠው። አያችሁ፣ ዳዊት ይሄዳል፣ ድል የሚሰጠው ማን ነው? እግዚአብሔር ነው። መሄድ ዳዊት ነው፣ ድል መስጠት እግዚአብሔር ድልን ይሰጠው ነበረ ይላል። ዳዊት በተቀዳጃቸው ድሎቹ ሁሉ የምናየው የዳዊትን ሰልፍ አዋቂነት ሳይሆን የእግዚአብሔርን ኪዳን ጠባቂነት ነው። ምን ብሎታል? ድል እሰጥሃለሁ ብሎታል። በዳዊት ድል ውስጥ ጎልቶ የሚታየው አብረቅራቂው ታሪክ ምንድን ነው ከተባለ የዳዊት ሰልፍ አዋቂነት ሳይሆን የእግዚአብሔር ኪዳን ጠባቂነት፣ የእግዚአብሔር ታማኝነት፣ የተናገረውን ፈጻሚነት፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ በብሉይ ኪዳን የተገለጠውን የእግዚአብሔርን ጸጋ ነው በዳዊት ድል ውስጥ የምንመለከተው። የሚነበበው እሱ ነው። ከዳዊት ድል ውስጥ እግዚአብሔር ከእሱ ጋር ስለነበረ ድልን ሰጠ። ከዛ በኋላ ዳዊት ደግሞ የማረከውን የብር የወርቅ የናስ ዕቃ ለእግዚአብሔር ቀደሰ ይለናል። አያችሁ፣ እግዚአብሔር የሰጠንን ነገር መልሰን ለእግዚአብሔር ስንሰጥ ሁሉን ከእርሱ እንደተቀበልን እውቅና እየሰጠን። ዳዊት ድሌ ያንተ ነው፣ ምርኮን የሰጠህኝ አንተ ነህ፣ ድልን የሰጠህኝ አንተ ነህ ሲል በአንደበቱ ብቻ አይደለም የተናገረው፣ በተግባርም እግዚአብሔር የሰጠውን ነገር ሁሉ አምጥቶ ለእግዚአብሔር በመቀደስ መልሶ ለእግዚአብሔር በመስጠት አንተ ነህ ባለቤቱ ብሎ እውቅና ሰጠ። አንተ ነህ ባለቤቱ አለው። እግዚአብሔር የሰጠን ነገር ዛሬ ምንድን ነው? ለኛ ልዩ ታለንት እግዚአብሔር ሰጥቶናል። ልዩ የመናገር ችሎታ እግዚአብሔር ሰጥቶናል። ገንዘብ ማቴሪያል እግዚአብሔር ሰጥቶናል። ጊዜ እግዚአብሔር ሰጥቶናል። አቅም እግዚአብሔር ሰጥቶናል። ፖቴንሻል እውቀት እግዚአብሔር ሰጥቶናል። ጥበብ፣ ምክር እግዚአብሔር ሰጥቶናል። የጸጋ ስጦታ እግዚአብሔር ሰጥቶናል። የሰጠንን ነገር መልሰን በማምጣት ነው እግዚአብሔር ሆይ አንተን የሰጠህኝ የምንለው። ድርጊታችን ይናገራል። በነገራችን ላይ አንደበታችን እግዚአብሔርን አንተን የሰጠኸኝ እያለው፣ ድርጊታችን ግን ካልመሰከረ ዋጋ የለውም። በድርጊት መናገር ይቻላል። የሰጠንን መልሰን በመስጠት ሰጪው አንተ ነህ ብለን መናገር እንችላለን። ሰጪው አንተ ነህ ብለን መመስከር እንችላለን። ወዳጆቼ፣ የድላችንን ምንጭ አለማመስገን፣ እውቅና አለመስጠት ወደ ትዕቢት ያስገባል። አንተ ነህ አለማለት፣ መልሰን ለሱ አለማስገዛት ወደ ትዕቢት ያስገባል። ባለቤቶቹ እኛ እንደሆነን እንድናስብ ያደርገናል ኢቬንቹዋሊ። ስለዚህ ልባችንን ራሱ በትህትና ለመጠበቅ የልባችንን ፖዚሽን ትህትና ላይ ኪፕ አድርገን ለመቆየት ራሱ እግዚአብሔር የሰጠንን ነገር መልሰን ለእግዚአብሔር መስጠት፣ መልሰን ለእግዚአብሔር ማስገዛት። እንደውም ሴፍ ፕሌሱ እሱ ነው ብለናል አይደለ? የምንሳሳለት ከእግዚአብሔር የተቀበልነውን ነገር ሴፍ ፕሌሱ ፕሮቴክትድ እንዲሆንልን ከፈለግን፣ እንዲጠበቅልን ከፈለግን መልሰን ሰጪው ጋር አምጥተን እናስቀምጠው ብለናል። ሰጪው ጋር አምጥተን ካስቀመጥነው ኢትስ ፕሮቴክትድ። ስለ ሐና ስንማር ነው አይደል እንደዛ ያለው። ሳሙኤልን ሰጣት። ሳሙኤል እኮ በጣም የሚያሳሳ ነው። አዎ ዜድኤች ጌታ ኢየሱስ ይባርካችሁ። ሳሙኤል እኮ በጣም ያሳሳል። ከብዙ ዓመት ለቅሶ በኋላ የተገኘ ነው። ከብዙ ዓመት ልመናና ጸሎት በኋላ የተገኘ ነው። ከብዙ ስድብ በኋላ የተገኘ እኮ ነው ሳሙኤል። ግን በቃ the most the safest place in the world ለሳሙኤል በእግዚአብሔር ቤተ መቅደስ ውስጥ ማደግ ነው። ሐና በጣም የምትሳሳለትን በጣም የምትወደውን በብዙ ለቅሶ ያገኘችውን ሳሙኤልም አመጣችና ሴፍ ፕሌስ አስቀመጠችው። አይጠፋባትም።
አይመክንባትም፣ አይዋረድባትም፣ ከንቱ አይሆንባትም። ምክንያቱም ሰጪው ጋር አምጥታ አስቀምጠዋለች። he is protected በቃ እስከ ሽምግልናው። ከዛ በኋላ በመጨረሻ ምን አለ? ከህፃንነቴ ጀምሮ እስከ ሽምግልና እስከዚህ ዕድሜ ድረስ በፊታችሁ እየሄድኩኝ አገለገልኳችሁ አለ። አገለገልኳችሁ የሚል ሆነ ማለት ነው። ስለዚህ መልሰን በመስጠት እንናገራለን። ስጦታችን ይናገራል መልሶ ማለት ነው። ቁጥር 15 ላይ ዳዊትን በእስራኤል ሁሉ ላይ ነገሰ፣ ዳዊትም ለህዝቡ ሁሉ ፍርድንና ጽድቅን አደረገላቸው ይላል። አያችሁ፣ ዳዊት የክርስቶስን አገዛዝ ጥላ ሆኖ ያሳየ ንጉስ ነው። ፍርድንና ጽድቅን ለህዝቡ ሁሉ አደረገላቸው ይላል። ኢሳይያስ 9:7 ላይ ስለ ጌታ ሲናገር ኢሳይያስ እንደዚህ አለ፣ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ዘንድ ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም፣ የእግዚአብሔር ቅንዓት ይህንን ያደርጋልና ይላል። በፍርድና በጽድቅ ያጸናው ዘንድ ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ብሎ ስለ ክርስቶስ ይህንን ተናግሯል። እዛው ደግሞ ኤርምያስ 23:5 ላይ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር፣ እርሱም እንደ ንጉሥ ይነግሳል ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል። አያችሁ፣ ፍርድንና ጽድቅን ማድረግ የክርስቶስ ኢየሱስ መንግስት ጠባይ ነው። ያንን ጠባይ ደግሞ ዳዊት በዘመኑ ገልጦታል። እግዚአብሔር ደግሞ ዳዊትን ጥላ አድርጎ ያንን ጠባይ ስለገለጠው በዳዊት ዙፋን የሚነግሰው የሚያደርገው እንደዚህ ነው ብሎ በኤርምያስም በኢሳይያስም በትንቢት ተናገረ ማለት ነው። ዮሐንስ ራእይ ምዕራፍ 19 ቁጥር 11 ላይም ሰማይ ተከፍቶ አየሁኝ አለ ዮሐንስ፣ እነሆም በአምባ ላይ ፈረስ የተቀመጠው የታመነና እውነተኛ ይባላል ብሎ በጽድቅም ይፈርዳል ይዋጋልም ይላል። ስለዚህ ዳዊት በጽድቅ ይፈርድ ነበረ ለህዝቡ ሁሉ፣ የክርስቶስ ኢየሱስ ጥላ ሆኖ ማለት ነው። የዳዊት መንግስት ከዛ በኋላ እንዴት እንደተዋቀረ እናያለን። በ5 ኦፊሶች ነው መንግስቱን ያዋቀረው ዳዊት። በጣም ይገርማል። ኢዮአብን የሰራዊት አለቃ አደረገው፣ አንደኛ። ሁለተኛ ኢዮሳፍጥ የአሂሉድ ልጅ የሚባለውን ኢዮሳፍጥን ታሪክ ጸሐፊ ያደረገው። ሳዶቅና አቤሜሌክን ካህናት አደረጋቸው። በናያስ የሚባለውን ልዩ ኃይል አደረገው። የዳዊት ልጆች ደግሞ አማካሪዎቹ። አያችሁ መንግስቱን እንዴት እንዳዋቀረው ዳዊት። እኔ ብቻ ሁሉን ነገር አደርጋለሁኝ አይለም። እኔው አለቃ ልሁን፣ እኔው ጸሐፊ ልሁን፣ እኔው ካህን ልሁን፣ እኔው ልዩ ኃይል ልሁን፣ እኔው ልምከር አይልም ዳዊት። ዴሊጌት ያደርጋል፣ ይሰጣል፣ በቃ ስፍራን ይሰጣል። ከዛ በኋላ መንግስቱ ጠንካራ መንግስት ሆናለች ማለት ነው። ጌታችን ኢየሱስ ክርስቶስን መንግስቱን እንደዚህ ነው ያዋቀረው። ቤተክርስቲያንን እንደዛ ነው ያዋቀረው። በሐዋርያት፣ በነቢያት፣ በእረኞች፣ በአስተማሪዎች፣ በወንጌል ሰባኪዎች። ኤፌሶን ምዕራፍ 4 ከቁጥር 11-12 እንደምናገኘው እርሱም አንዳንዶች ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። አያችሁ ዳዊት ባስቀመጣቸው ሰዎች በኩል ይመራና ያስተዳድር እንደነበረ ሁሉ ክርስቶስም ዛሬ አካሉን የሚመራው አካሉን የሚያስተዳድረው ባስቀመጣቸው ሰዎችና በሰጠን ስርዓት በኩል ነው። ዛሬ በመካከላችን ልክ በእስራኤል ምድር ይመላለስ እንደነበረው ያንን ዘርፋፋ ቀሚስና ያንን ሸበጥ አድርጎ መካከላችን እየተመላለሰ አይደለም የሚመራት ቤተክርስቲያኑ። ባስቀመጣቸው ሰዎች ባስቀመጠው ስርዓት ቤተክርስቲያንን ይመራል ዛሬም ክርስቶስ። ልክ ዳዊት በእነዛ ሰዎች መንግስቱን ይመራና ያስተዳድር እንደነበረ ማለት ነው። ስለዚህ እሱ ያስቀመጣቸውን ሰዎችና ስርዓቱን ማክበር እሱን ማክበር ነው ማለት ነው። እሱ ኢዮአብን መናቅ ዳዊትን መናቅ ነው። ሌላ ምንም ትርጉም የለው። ኢዮአብን መውጋት ዳዊትን መውጋት ነው። ዳዊት ለይቶ ሊመለከተው አይችልም። ለኢዮአብ አልታዘዝም ማለት ለዳዊት አልታዘዝም ማለት ነው። ለይቶ ሊያዩ አይችልም። ምክንያቱም የሰራዊት አለቃ አድርጎ ያስቀመጠው ኢዮአብን ዳዊት ነው። ኢዮአብ ስልጣኑን በገዛ እጁ አንስቶ አልወሰደም። ዳዊት ነው የሰራዊት አለቃ ያደረገው። ስለዚህ ስልጣኑንም የሚያስከብርለት አልታዘዝ የሚሉትንም የሚጠይቅለት ዳዊት ነው። ልክ እንደዛ ሁሉ በቤተ ክርስቲያን ውስጥ እግዚአብሔር ላስቀመጠው ስርዓት፣ እግዚአብሔር ላስቀመጣቸው ሰዎች አንታዘዝም ስንል አንታዘዝም የምንለው እሱ ያስቀመጣቸው የሰጠውን ሰጠ እኮ ነው የሚለው። ተሰጥተው እኮ ነው እነዚህ ሰዎች ስጦታ እኮ ናቸው። በነገራችን ላይ የቤተ ክርስቲያን ስጦታ ናቸው። የኛ ስጦታ ናቸው፣ የራሳቸው አይደሉም። አንዳንዶቹ የራሳቸው ስጦታ እንደሆኑ ቆጥረው ለራሳቸው ጥቅማቸውን የሚያካብቱበት መንገድ አድርገውት ሊሆን ይችላል። ግን እውነታው መጽሐፍ ቅዱስ የሚናገረው እነዚህ ሰዎች ስጦታዎች ናቸው። የራሳቸው ሳይሆኑ የቤተ ክርስቲያን ስጦታዎች ናቸው።
አንድ ሰው ነብይ ሲደረግ ነብይነቱ ለቤተ ክርስቲያን ነው እንጂ ለራሱ አይደለም። ለራሱ እንዲተነበይ አይደለም፣ ለቤተ ክርስቲያን እንዲተነበይ ነው። ሐዋርያ ሲደረግ ሐዋርያነቱ ለራሱ የሆነ ነገር እንዲያካብትበት አይደለም፣ ለቤተ ክርስቲያን ነው ሐዋርያነቱ፣ አብያተ ክርስቲያናትን ለመትከል። አስተማሪ ሲደረግም ለራሱ አይደለም፣ ለሌሎች የህዝብ አስተማሪ የተደረገው የቤተ ክርስቲያን አስተማሪ ነው። ወንጌል ሰባኪ ሲደረግም እንደዛው፣ መጋቢ ሲደረግም እንደዛው፣ የራሱ መጋቢ አይደለም፣ የህዝብ መጋቢ ነው። ስጦታ ናቸው እነዚህ ሰዎች። እነዚህ ስጦታዎች ደግሞ በአግባቡ ተቀብሎ ማክበር እና እነሱን መታዘዝ፣ ለነሱ መገዛት ላስቀምጣቸው ስጦታ አድርጎ ለሰጠ ራስ ለሆነው ለክርስቶስ መታዘዝና መገዛት እንደሆነ ልናውቅ ያስፈልጋል ማለት ነው። እግዚአብሔር የሰጠንን መልሰን በመስጠት ከትዕቢት ልባችንን እንጠብቅ። እግዚአብሔር ላስቀመጣቸው ሰዎችና ለዘረጋው ስርዓት በመገዛት ለእግዚአብሔር እንገዛ። ከዚህ ምዕራፍ የምንማረው ነገር ነው። ወደ ምዕራፍ 9 ስናልፍ ደግሞ በጣም ማይ ፌቨራይት እዚህ ጋር እንደው ተቀበሉኝ፣ የዳዊትና የሜምፊቦስቴ ታሪክ በጣም አያትዬ ትስቅብኛለች። እሺ ይሳቅብኝ ግድ የለም ግን በቃ ይሄ ታሪክ በጣም 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 ልቤን የሚነካኝና የምወደው ሁላችሁም እርግጠኛ ነኝ ይሄ ታሪክ በጣም ልባችሁን እንደሚነካው የሜምፊቦስቴ ታሪክ። በአጭሩ ሜምፊቦስቴ ማለት ነው። ሜምፊቦስቴ ማለት እናንተ ናችሁ፣ እኛ ነን ሜምፊቦስቴዎች። ስለዚህ ይሄ ታሪክ ካልነካን ምን ይነካናል ወዳጆች? ብሉይ ኪዳን እኮ አይደለም ይሄ፣ በቃ አዲስ ኪዳን በብሉይ ኪዳን የሚባል የመጽሐፍ ቅዱስ ክፍል ነው። ጸጋ በብሉይ ኪዳን አቲትስ ቤስት የተገለጠበት ቦታ ነው። አንዳንድ የመጽሐፍ ቅዱስ አስተማሪዎች እንደዛ ብለው ይገልጹታል። በቃ ግሬስ አቲትስ ቤስት የተገለጠበት የብሉይ ኪዳን ክፍል ነው ይሉታል። ይህንን ክፍል ዳዊትም ይላል ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ ይላል። አያችሁ፣ ሜምፊቦስቴ የዳዊትን ቸርነት ስለሚገባው ሳይሆን ያገኘው፣ ስለፈለገ ስለጠየቀ ሳይሆን ያገኘው፣ ዳዊት ለዮናታን ስለገባለት ኪዳን ሲል በራሱ ተነሳሽነት ቸርነትን ሊያደርግ ስለወደድ። ሃሌሉያ። ቲቶ መጽሐፍን ስናጠና በጣም እየወደድኩት የተወሰደብኝ ጥቅስ አለ። ጥቅስ ስንከፋፈል በጣም ነው የምንጨቃጨቀው። በነገራችን ላይ እኔ ይሄኛውን ነው ማስጠናው፣ እኔ ይሄኛውን ነው የምወስደው በሚለው በጣም ነው የምንጨቃጨቀው። እና የመድኃኒታችን የእግዚአብሔር ሰውን መውደዱ በተገለጠ ጊዜ የሚለው ቃል ማለት ነው። ሃሌሉያ። በጣም እየወደድኩት ሄርሚናት የወሰደችብኝ ይህንን ቃል። በቃ መዳን እኮ ወደኛ የመጣው እናንተ፣ መዳን እኮ ወደ ሰው ልጆች የደረሰው እኛ በጾምንና በጸለይን ጊዜ አይደለም። እኛ በእግዚአብሔር ፊት በጣም መልካም ሆነን በተገኘን ጊዜ አይደለም። የመድኃኒታችን የእግዚአብሔር ሰውን መውደዱ በተገለጠ ጊዜ። እግዚአብሔር በጣም የሚገርመኝ አምላክ ነው። ምህረቴ ተነሳስታለች የሚል አምላክ ነው። እኛ ቁጣ ነው የሚነሳብን እንጂ ምህረት አይነሳብንም። እንግዲህ ተነሳብኝ ምናምን እንላለን እኮ ነው። ቁጣ ነው የሚነሳብን እኛ፣ እግዚአብሔር ግን ምህረት ነው የሚነሳበት። ምህረቴ ተነሳስታለች ይላል እግዚአብሔር። በቃ ማርማር ይለዋል እግዚአብሔር። አይገርማችሁም? ማርማር ይለዋል እግዚአብሔር። የእግዚአብሔር አይኖች ይላል መዝሙር ላይ የሚምሩትን ፈልገው በምድር ዙሪያ ይመለከታሉ ይላል። ያ ክፉ የሚውጠውን ፈልጎ ይዞራል፣ እግዚአብሔር ደግሞ የሚምረውን ይፈልጋል። የእግዚአብሔር ልብ ያለው ዳዊት ደግሞ ቸርነት የማደርግለት ሰው ስጡኝ እስኪ ይላል። ሃሌሉያ። የምበቀለው ሳይሆን ቸርነት የማደርገው እስኪ የለም። ይሄ ልብ ይብዛልን በጌታ በኢየሱስ ስም። በእውነት እስኪ ፈልጉልኝ፣ ስጡኝ ቸርነት የማደርገው ሰው፣ የምምረው ሰው፣ መልካም የማደርግለት ሰው ስጡኝ አለ፣ ፈልጉልኝ አለ። አንድ ሰው አልቀረም ከሳኦል ቤት ከዮናታን ቤት አንድ ሰው አልቀረም ምህረት የማደርግለት። ቸርነቴ ተነሳስታለች አለ። የጌታ ልብ ያለው የክርስቶስ ጥላ የሆነ የእግዚአብሔር ልብ ያለው ይሄ የተባረከ ሰው ቸርነቱ ተነሳሳች። አይገርማችሁም? በቃ ልቡ መማር አለው። ልባችን እንደዛ ይሆን። አሜን። በቃ መማር ይበለን። ቸርነት ማድረግ ይበለን። መውደድ ይበለን። ፈልገን እንውደድ፣ ፈልገን እንማር። እግዚአብሔር ይህንን ልብ ያብዛልን፣ በዚህ ልብ ይባርከን። የእግዚአብሔር ልብ ነው ይሄ። ሜምፊቦስቴ ተፈለገ። ዳዊትን ግድ ያለው የዮናታን ፍቅር ነው። የዮናታን ፍቅር ግድ አለው። ለዮናታን የገባለት ኪዳን ግድ አለው። ሽባ የሆነው ሜምፊቦስቴ ሳይገባው ዳዊት ለዮናታን ባለው ፍቅርና ከዮናታን ጋር ባደረገው ኪዳን ምክንያት ብቻ በንጉሥ ገበታ እንዲሰየም ቸርነት ተደረገለት።
ለኛም እንደዚህ ሊሆነልን ወዳጆቼ፣ ለኛም እንደዚህ ሊሆነልን ከእግዚአብሔር ፍቅርና በክርስቶስ ከተሰጠው ከአዲሱ ኪዳን የተነሳ ያልተገባንን ጸጋ ተቀበልን፣ ያልተገባን ቦታ ላይ ተቀመጥን፣ በንጉስ ገበታ ተሰየምን። እናንተ እኛ ምንም ያደረግነው ነገር ሳይኖር በንጉስ ገበታ እንዳንቀመጥ የሚያደርገን በጣም ብዙ በቂ ምክንያት እያለ ማለት ነው። እንድንቀመጥ የሚያደርገን ተውት፣ እንዳንቀመጥ የሚያደርገን ምክንያት ብዙ እያለ ሜምፊቦስቴ እኮ እንዲቀመጥ የሚያደርገው ሳይሆን እንዳይቀመጥ የሚያደርገው ነገር አለ። ሽባ ነው ሜምፊቦስቴ። የሳኦል ልጅ ነው፣ የሳኦል ዘር ነው። ሳኦል ደግሞ የዳዊት ጠላት ነው። የዳዊትን ነፍስ ሲፈልግ እድሜ ዘመኑን ሁሉ የጨረሰ ነው። እንዳይቀመጥ የሚያደርገው ብዙ ምክንያት እያለ ከዮናታን የተነሳ ከክርስቶስ የተነሳ ሃሌሉያ፣ ከክርስቶስ የተነሳ በቃ እኔን እንደወደድከኝ እነሱንም አለ ጌታ። ሃሌሉያ፣ እኔ ባለውበት እኔ እንዳከበርከኝ እኔ ባለውበት እንደሱ ደግሞ እንዲሆኑ ፈልጋለሁ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ልጆቻችሁ እንደዛ አድርገው አያውቁም? በቃ ይሄዱና የሆነ ጓደኛቸውን እነሱ የሚወዱትን ማሚ ከኛ ጋር እንዲሆን ነው ዛሬ በፈልገው ብለው ይዘው ይመጣሉ። አታውቁትም እኮ ያንን ልጅ፣ ምንም ከዛ ልጅ ጋር ሪሌሽንሽፕ የላችሁም፣ ግን በቃ ልጃችሁ ከሱ ጋር መሆን ነው የምፈልገው ስላለ ተወስዱታላችሁ፣ አብራችሁ በቃ ወደዛ ወደዚህ ታደርጉታላችሁ። የኔ ልጅ በጣም እንትን ነው፣ በጣም ካይንድ ነው፣ በጣም ሰው ይወዳል እና ከሰው ጋር በጣም ይግባባል። የወረቁ ስለምታውቀው ትስቃለች። እንደዚህ አዋሳ ስንሄድ ምናምን ያው አዲስ አበባ እንኳን እንደዚህ ወጥቶ የመጫወት ከሰው ጋርም የመገናኘት ሰውም ጎትቶ የማምጣት እድል ጠባብ ነው እንደምታውቁት። ክፍለ ሀገር ግን አዋሳ ሲሄዱ ደጅ ላይ ወጥተው የመጫወት ምናምን እድል አላቸው። ይሄ ቆሸሸ ነው አይል፣ ይሄ እንደዚህ ነው አይል፣ ክላስ አይመርጥ። ያው ልጅነት መቼስ ወርቅ ነው። ይጎትትና ያመጣና ማሚ ጓደኛዬን አየሽው ይለኛል። አዲስ ሰው ያመጣና ጓደኛዬን አየሽው፣ ምሳ ከሱ ጋር ነው የምንበላው ዛሬ ይላል። ጓደኛዬን አየሽው፣ ዛሬ ከሱ ጋር ካልተኛሁኝ ብሎ ያለቅሳል። ፍቅር አላውቀውም ያንን ልጅ፣ ግን በቃ እሱ ወዶት ጎትቶት ስላመጣው እሺ እዚህ ጋር ቁጭ በሉ ብዬ አንድ ላይ ምሳ እንዲቀርብላቸው አደርጋለሁ። ጌታ እንደዚህ ያደረገ፣ እኔን አክብረኸኛል አለ። እነዚህ ደግሞ የሰጠኸኝ ባከበርከኝ ቦታ እዛ ከኔ ጋር እንዲሆኑ ፈልጋለሁ፣ እዛ ገበታ ላይ እንዲቀመጡ ፈልጋለሁ፣ እንዲሰየሙ ፈልጋለሁ። ሃሌሉያ። ለዮናታን ሲል ዳዊት ሜምፊቦስቴን ሳይገባው በገበታው ላይ አስቀመጠው። ለክርስቶስ ሲል በክርስቶስ እግዚአብሔር ወደ ገበታው እንድንሰየም ፈቀደልን። ሳይገባን በንጉስ ገበታ ተቀመጥ። ሃሌሉያ። ከእግዚአብሔር ፍቅር የተነሳ ለክርስቶስ ከተሰጠው ኪዳን የተነሳ ዮሐንስ ወንጌል ምዕራፍ 17 ቁጥር 24 ላይ አባት ሆይ አለ ጌታ፣ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። ሃሌሉያ፣ እወዳለሁ ከኔ ጋር የሆኑ ዘንድ አለ። አብ ደግሞ ልጁን ይወድ የለ፣ ልጁ ያለውን ይሰጠው የለ፣ ሰጠው። ያንን የጠየቀውን ነገር እሱ ባለበት እሱ በከበረበት በዚያ መሆን ተሰጠን። ከክርስቶስ ጋር ተሰወርን። ዳዊት በዙፋን ላይ ሲቀመጥ የሚበቀለው ሳይሆን ቸርነት የሚያደርግለትን ሰው ፈልጉልኝ አለ። ዛሬም ጌታ እንደ ሜምፊቦስቴ ያሉ ደካሞችን፣ ብቁ ያልሆኑትን፣ ነቀፋ ያለባቸውን፣ ከሰው ተደብቀው የሚኖሩትን፣ የተሰበሩትን ቸርነት ሊያደርግላቸው ይፈልጋቸዋል። እናንተ ሊበቀላቸው ሳይሆን በንጉስ ገበታ ላይ ያስቀምጣቸው። እናንተ ደካሞች እያለ እናንተ ደካሞች፣ እናንተ የማትችሉ፣ እናንተ ሰው ፊቱን ያዞረባችሁ ሜምፊቦስቴዎች፣ እናንተ ነቀፋ ያለባችሁ፣ እናንተ ራሳችሁን እንኳን መቻል የማትችሉ፣ ለራሳችሁ እንኳን የማትሆኑ እናንተ ኑ ወደ ንጉስ ገበታ፣ ኑ ወደ ንጉስ ገበታ። ጌታ ይፈልጋችኋል። ምህረቱ ተነሳስታለች። ዓመተ ምህረት ነው አሁን። ሊበቀላችሁ ሳይሆን፣ ሊያዋርዳችሁ ሳይሆን፣ ሊያጠፋችሁ፣ ሊገድላችሁ፣ ሊጥላችሁ ሳይሆን ቸርነት ሊያደርግላችሁ በንጉስ ገበታ ሊያስቀምጣችሁ ዛሬም የማይችሉ ሰዎችን ሜምፊቦስቴዎችን ይጠራል። እግዚአብሔር አይገርማችሁ? ያለማቋረጥ ሜምፊቦስቴዎችን ይጠራል። ምን ይጠቅሙታል? አሁን ሜምፊቦስቴ ምን ያደርጋል? ምን ይጠቅማል? ንጉስ ሰልፍ ቢመጣበት ተነስቶ ይዋጋል? ንጉስ ቢቸግረው ለንጉስ የሚሰጠው ነገር አለ? ምን ይጠቅማል ሜምፊቦስቴ? ምንም። ቸርነት የሚያደርግለት ሰው ዳዊት ይፈልጋል። ዮናታንን እያሰበ ቸርነት የሚያደርግለት ሰው ስለፈለገ ብቻ ደካማውን፣ ሽባውን፣ ምንም የማይጠቅመው ሜምፊቦስቴን ይጠራል።
እግዚአብሔርም እንደዛ ነው። ክርስቶስን እያሰበ የፈሰሰውን ደም እያሰበ የተቆረሰውን ስጋውን እያሰበ የልጁን ስቃይ እያሰበ ቸርነት የሚያደርግላቸውን በገበታው የሚያስቀምጣቸውን ደካሞችን የማይችሉ የማይጠቅሙ የማይሆን የተባሉትን አንደኛ ቆሮንቶስ ምዕራፍ 1 ላይ እንደሚለው የሚሆነው እያለ የማይሆነውን መረጠ ይላል። ሞኞች የተባሉትን ሜምፊቦስቴዎችን ዛሬ ይጠራችኋል። ሊጠቀምባችሁ ሳይሆን ሊጠቅማችሁ ይጠራችኋል። ሜምፊቦስቴዎች አቤት በሉት፣ ጥሪውን ተቀበሉ። ማንነኝን ይበሉ። ይሄው እኛን ጠርቶን አምጥቶ በገበታው አስቀምጦናል። ላንጠቅመው እኛን ጠርቶ አምጥቶ አስቀምጦናል። ሜምፊቦስቴ ከሎዶባር አስጠራው። የት ነው ያለው ሲባል ሎዶባር። ከሎዶባር ተጠርቶ ወደ ቤተ መንግስት መጣ። ሎዶባር ማለት ወዳጆቼ ደረቅ ስፍራ ማለት ነው። ከደረቅ ስፍራ ጠርቶ አስመጣ ከሎዶባር። ሜምፊቦስቴ ፍርድ ነው እንጂ ቸርነት አይጠብቅም ነበር። በነገራችን ላይ ፈርቶ ተደብቆ በደረቅ ስፍራ የሚኖር ሰው ነው። ለምን? ከሳኦል ዘር የተረፈው እሱ ነው። ደግሞ ታውቃላችሁ መንግስት ሲቀየር ያለውን ነገር። ቀድሞ የነበረው መንግስት ይሄኛውን ሲያሳድደው ስለኖረ ይሄኛው ደግሞ ስልጣን ሲይዝ በተራው ያኛውን መንግስት ዘር ማንዘሩን ከሱ ጋር ሲተባበሩ የነበሩትን ሁሉ ስለሚያጠፋ ሜምፊቦስቴ ፍርድን ፈርቶ በፍራቻ ተሸሽጎ ሎዶባር የሚኖር ሰው ነበረ። ልክ እንደኛ ማለት ነው። ፍርዳችንን የምንጠባበቅ በደረቅ ምድር የምንኖር የበረሃ ወይራዎች ሜምፊቦስቴዎች ሎዶባር ውስጥ የምንኖር ነበረን። ከሎዶባር ተጠርተን ወደ ቤተ መንግስት ገባን። አቤት የእግዚአብሔር ቸርነት! ቸርነቱ ስትነሳሳ የመድኃኒታችን የእግዚአብሔር ሰውን መውደዱ በተገለጠ ጊዜ ከደረቅ ምድር ተጠርተን፣ ከምድረ በዳ ተጠርተን፣ ከበረሃ ተጠርተን ወደዚህ ግንድ ቅርንጫፎች ሆነን ተተከለን። ወደ ቤተ መንግስት ገባን። ሁለቱም እግሮቹ ሽባ ነበሩ ይላል። እናንተ የሜምፊቦስቴ ሁኔታ እያንዳንዳችን ወደ ክርስቶስ ስንመጣ ያለነው ሁኔታ ያሳያል። ሁለቱም እግሮቹ ሽባ ነበሩ። በደረቅ ምድር የምንኖር ነበርን። ፍርድን የምንጠባበቅ ነበርን። መንፈሳዊ ሽባዎች ነበርን። እግዚአብሔር በክርስቶስ ከሎዶባር ከደረቅ ምድር ወደ ለመለመ መስክ ወደ ንጉስ ገበታ ጠርቶ አስቀምጠን። ይሄ ደግሞ የሆነው ከኛ የተነሳ ሳይሆን ከፍቅሩና ከኪዳኑ የተነሳ ነው። ሰውን መውደዱ በተገለጠ ጊዜ ነው ይሄ የሆነው። መኖሪያችን ሎዶባር ደረቅ ስፍራ መሆኑን ከሰው ብንደብቅም እግዚአብሔር ግን ያውቀዋል። አንዳንዴ ለምለም እንደሆነ ፕሪቴንድ ልናደርግ እንሞክራለን፣ እንደተመቸን እንደደላን። ውስጣችን ግን 1000 ጥያቄ አለ። ፕሪቴንድ እናደርጋለን ሁሉ እንደተስተካከለለት ሰው። ውስጣችን ግን የሆነ ያልተሞላ ክፍት ቦታ አለ። ጋሽ ንጉሴ አንድ ቀን ሲናገሩ ምን አሉ? እግዚአብሔር ሰውን ሲሰራው ሰርቶት እሱ ብቻ የሚሞላት የሆነ ክፍተት ተወበት ይላሉ። እና ያችን ክፍተት ለመሙላት ሰው እልም ያለ ሪሞት ኤሪያ እንደው ስለ አምልኮ ስለ ጣዖት ምንም ነገር አይሰማም የምትሉበት ቦታ ቢኖር ራሱ እግዚአብሔርን ካላገኘ የሆነ ነገር ሰርቶ ያመልካል። ምክንያቱም የአምልኮ ፍላጎት እግዚአብሔር በውስጡ ፈጥሮ አስቀምጦበታል። እሱ ብቻ የሚሞላት የሆነች ጉድጓድ አለች። ገንዘብ የማይሞላት፣ ሰው የማይሞላት፣ ትዳር የማይሞላት፣ ልጆች የማይሞሉት፣ ቤተሰብ የማይሞላው፣ ዝና የማይሞላው፣ ስልጣን የማይሞላው እግዚአብሔር ብቻ የሚሞላው ደረቅ የሆነ ሎዶባር የሆነ አለን። ሁላችንም ይህ ስፍራ አድሚት ብናደርገውም ባናደርገው፣ ብንቀበለውም ባንቀበለው እና ብናስመስልም ግን ከምድረ በዳ ነው እያንዳንዳችን የተጠራ ነው። አንዳንዶቻችን ከመልካም ስፍራ እንደተጠራ ሰው ልንመካ እንሞክራለን። ግን በእግዚአብሔር ዓይን ስናየው ነገሩን ከደረቅ ምድር ነው ሁላችንም የተጠራ ነው። ይጠራናል እግዚአብሔር። እሺ ብንለው ወደ ለምለም ስፍራ ያስገባናል፣ በንጉስ ገበታ ያስቀምጠናል። ቁጥር 7 ላይ ዳዊትም ይላል ስለ አባትህ ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ፣ የአባትን የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ። አያችሁ፣ ቸርነት አደርግልሃለሁ፣ አትፍራ፣ ርስትህን እመልስልሃለሁ፣ ሁል ጊዜ ከገበታዬ ትበላለህ። አሁን እዚህ ቦታ ላይ የሜምፊቦስቴ ኤፈርት ይታያችኋል። ሜምፊቦስቴ ያዋጣው ነገር ይታያችኋል። ይሄ ቸርነት የተደረገው በዳዊት ተነሳሽነት፣ የገባለትን ኪዳን ሁሉ የገባለት ከራሱ ተነስቶ ከዮናታን ጋር ካለው ሪሌሽንሽፕ የተቀዳ ነው ይሄ ሁሉ ቸርነት እንጂ ከሜምፊቦስቴ ማንነትና ስራ፣ ድርጊት፣ ባህሪ፣
ጥያቄ፣ ጸሎት፣ ፍለጋ ጋር የተያያዘ አይደለም። እኛም እግዚአብሔር የገባልን ኪዳን ሁሉ ከክርስቶስ ጋር ካለው ግንኙነት ክርስቶስ ደግሞ እኛን ወክሎ ከሰራው የመስቀል ላይ ስራ የተነሳ ነው እንጂ ከኛ ጋር ፈጽሞ የተያያዘ አይደለም። ቸርነት አደርግልሃለሁ። ምን ስላደረኩኝ? ምንም። ስለ ዮናታን ስል። አትፍራ። ለምን? ስለ ዮናታን ስል። ርስትህን እመልስልሃለሁ። ለምን? ስለ ዮናታን ስል። ሁልጊዜ ከገበታዬ ትበላለህ። ማን ስለሆንኩኝ? ማንም። ስለ ዮናታን ስል፣ ስለ ክርስቶስ፣ ስለ ክርስቶስ ይላል እግዚአብሔር። ደግሞ ይህን ሁሉ ነገር ስለ ክርስቶስ አድርጎልናል። ዳዊት ከሜምፊቦስቴ ምንም አልጠየቀም። ምንም አይነት ቅድመ ሁኔታም አላስቀመጠም። እግዚአብሔርም ልክ እንደዛው ምንም ቅድመ ሁኔታ አያስቀምጥም። ሜምፊቦስቴዎች እግዚአብሔር ቸርነት ሊያደርግላችሁ ይፈልጋል። ከፍርሃት ሊያወጣችሁ ይፈልጋል። ርስትን ሪስቶሬሽን ማለት ነው። ሪስቶር ሊያደርጋችሁ ይፈልጋል። ሁል ጊዜ ደግሞ ከገበታው እንድትበሉ፣ ከእሱ ጋር ህብረት እንድታደርጉ፣ እሱን ፊቱን ዘወትር እንድታዩ ሊያደርጋችሁ ይፈልጋል። ራሱ አሰበው፣ ራሱ ጠራው፣ ሁሉን ሊያደርግለት ቃል ገባለት። በንጉስ ገበታ አስቀመጠው። ቁጥር 8 ላይ እርሱም ይላል ሜምፊቦስቴ የሞተ ውሻ ወደምመስል ወደ እኔ የተመለከትክ እኔ ባሪያህ ምንድን ነኝ ብሎ እጅ ነሳ ይላል። ከዳነ ሰው የሚጠብቀው የልብ ትህትና። እኔ እኮ ድሮም የንጉስ ልጅ ነበርኩኝ። በእርግጥ ድሮም እኮ የሚገባኝ ህይወት ይሄ ነበረ አላለም ሜምፊቦስቴ። የሞተ ውሻ ወደምመስል ወደ እኔ የተመለከትክ እኔ ባሪያ ምንድን ነኝ ብሎ እጅ ነሳ ይላል። የሜምፊቦስቴ ሽባነት በንጉስ ገበታ ከመቀመጥ ያላስቀረው በንጉሱና በዮናታን መካከል ካለው ፍቅርና ኪዳን የተነሳ ነው። ሽባነቱ ከንጉስ ገበታ አላስቀረውም፣ አልከለከለውም። ምክንያቱም የተቀመጠው በጥንካሬው፣ በጤንነቱ፣ በውበቱ፣ በጉብዝናው ሳይሆን በኪዳን ነው። እዛ ቦታ ላይ የተቀመጠው በኪዳን አያችሁ። እኛም በማንነታችን በችሎታችን በምናምን ሳይሆን እዚህ ገበታ ላይ ዛሬ የተሰየምነው በኪዳን ነው። እግዚአብሔር በክርስቶስ ኢየሱስ በሰጠን ኪዳን ከነ አለመቻላችን፣ ከነ አለማወቃችን፣ ከነ ብዙ ድካማችን፣ ከነ ብዙ ነቀፌታችን እንደ ሜምፊቦስቴ በገበታው ፊት ተሰይመን ቁጭ ብለን የቃሉን ማዕድ እየቆረስን ነው። ከኪዳን የተነሳ ከክርስቶስ ጋር ካለው ኪዳን የተነሳ ቁጥር 11 ላይ ሲባም ንጉሱን ጌታዬ ንጉሱ ባሪያውን እንዳዘዘ እንዲሁ ባሪያህ ያደርጋል አለው። ሜምፊቦስቴም ከንጉስ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ደግሞ መብላት ቢሏችሁ መብላት ብቻ መሰላችሁ? የተራረፈውን እኮ አይደለም የሚበላው። ከሙያተኞች እንዳንዱ እኮ አይደለም የሚበላው። እንደ እንግዳም አይደለም የሚበላው። አይገርማችሁም? ከንጉስ ልጆች እንደ አንዱ ሁል ጊዜ በንጉሱ ገበታ ቀርቦ ይበላ ነበር ይላል። በንጉስ ገበታ መቀመጥ የልጆች መብት። ዳዊት ሜምፊቦስቴን እንደ ምስኪን ተረጂ ሳይሆን እንደ ልጅ አክብሮ ነው የተቀበለው። ከንጉስ ልጆች እንደ አንዱ በንጉስ ገበታ ቁጭ ብሎ እንዲበላ ማለት ነው። አዎ በጣም የምናሳዝን ምስኪን ሰዎች ነበርን። ፍርድን የምንጠባበቅ ምንም ማድረግ የማንችል መንፈሳዊ ሽባዎች፣ በሎዶባር የምንኖር፣ በደረቅ ምድር የምንኖር፣ በበረሃ የምንኖር የበረሃ ወይራዎች፣ ምስኪኖች፣ የተፈረደብን ኃጢአተኞች፣ ሙታን፣ የእግዚአብሔር ጠላቶች እንደዛ ነበርን። ነገር ግን እግዚአብሔር ሲቀበለን አረ እንደ ሙያተኛ እስከገባሁ መቻነሰኝ በሚል እንድንገባ አድርጎ አይደለም የተቀበለን። ከበላው ከጠጣውስ መቻነሰኝ እንድንል አድርጎ አይደለም የተቀበለን። እንደ ንጉስ ልጅ ሃሌሉያ፣ እንደ ንጉስ ልጅ በገበታው እንድንቀመጥ፣ በየቀኑ ከሱ ጋር ህብረት እንድናደርግ፣ ፊቱን እንድናይ። እናንተ ዛሬ እኔ ከዚህ በኋላ ያለውን ክፍል እያጠናሁኝ እያነበብኩኝ አቤሴሎም የንጉሱን ፊት ካላየሁኝ ብሎ የከፈለው ዋጋ በጣም እያስደነቀኝ ነበረ። የንጉሱን ፊት ማላይ ከሆነ ኢየሩሳሌም መምጣቴ ምንድን ነው ትርጉሙ ብሎ የኢዮአብን ማሳ ያቃጥልበታል፣ እርሻውን ያቃጥልበታል። የንጉሱን ፊት አሳየኝ። የንጉሱን ፊት ማየት ለካ እንደዚህ ኢምፖርታንት ነገር ነው። በንጉስ ገበታ መቀመጥ ለካ እንደዚህ ኢምፖርታንት ነገር ነው። ይሄ ሜምፊቦስቴ ይሄ ሽባ ሰው እኮ ያገኘው ይሄንን ፕሪቪሌጅ ነው። በንጉሱ ገበታ ቁጭ ብሎ ዘወትር የንጉሱን ፊት እያየ መመገብ፣ ከንጉስ ልጆች እንደ አንዱ ሆነ። እግዚአብሔር እንደዛ ነው የሚቀበላችሁ። ዛሬም እዚህ ውስጥ ያላችሁ ሰዎች ካላችሁ እንደ ምስኪን ተረጂ ሳይሆን እግዚአብሔር የሚቀበላችሁ እንደ ንጉስ ልጅ። ሃሌሉያ። ያ ሰው ሉቃስ 15 ላይ ያለው ታውቃላችሁ፣ የጠፋው ልጅ
ተመልሶ ሲመጣ እሱ ልጅነትን አልጠበቀም፣ ክብርን አልጠበቀም። ይሄዳለሁ አለ። አባቴ ሆይ በሰማይና በፊትህ በደልኩኝ፣ አሁን ግን እንደ ልጅ ሳይሆን ከሙያተኞችህ እንዳንዱ ተቀበለኝ እለዋለሁኝ አለ። መጣና አባቴ ሆይ በሰማይና በፊትህ በደልኩኝ፣ አሁን ግን እንደ ልጅህ ሳይሆን ከባሮችህ ከሙያተኞችህ እንዳንዱ ተቀበለኝ ሲለው አባቱ የሰማውን ነገር በልቡም አላኖረው። ይሄ ልጅ ያለ ሞቶ ነበረ፣ አሁን ሕያው ሆኗል። ጠፍቶ ነበረ፣ አሁን ተገኝቷል። ስለዚህ ደስ ሲበለን፣ የሰባውን ፍሪዳ አምጡ፣ እረዱ፣ ቀለበት አምጡለት፣ ልብስ ለውጡለት፣ ለእግሩ ጫማ አድርጉለት፣ እንብላ፣ እንጠጣ፣ ደስም ይበለን አለ። አያችሁ ሲቀበል እግዚአብሔር። ያ ልጅ እኮ በቃ ብበላ ብሎ ነው፣ እርቦት ነው። በነገራችን ላይ የመጣው እንደ ልጅ በክብር ይቀበሉኛል ብሎ ሳይሆን እርቦት ነው። ከእሪያ ጋር አሰር ሊበላ ተመኘ። እስራኤላዊ ማለት ነው። እና አለ በአባቴ ቤት እኮ ብዙ ሙያተኞች አሉ። አባቱ ሀብታም ከመሆኑ የተነሳ ባሮች ብቻ ሳይሆኑ የቀን ሰራተኞች ብዙ አሉት። ሙያተኞች ማለት የቀን ሰራተኞች ናቸው። እና እነሱ አይደለም ባሮች፣ የቀን ሰራተኞች እንጀራ ተርፏቸው ያሳድራሉ። እኔ ምን መሆኔ ነው? እሄዳለሁ በቃ እንዲህ ከሚረበኝ ብሎ ነው የመጣው። ሲመጣ ግን የጠበቀው ምግብ ብቻ አይደለም፣ ብዙ ደስታ፣ ብዙ ድግስ፣ ኪዳን፣ የአባቱ ደስታ ነው የጠበቀው። ስለዚህ ዳዊት ሜምፊቦስቴን በዚህ ክብር እንደተቀበለው እግዚአብሔርም ዛሬ ወደሱ የምትመጡትን በዚህ ክብር ነው የሚቀበላችሁ። በዚህ ክብር ነው እኛንም የተቀበለን። ኤፌሶን ምዕራፍ 2:6-7 በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። አያችሁ፣ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ነው። በቃ አለቀ። that's the whole reason። ያሳይ ዘንድ ከእርሱ ጋር አስነሳን እኛን ከክርስቶስ ጋር በክርስቶስ ኢየሱስም በሰማያዊ ስፍራ የሆነ ጎረቤት ወስዶ አይደለም የሚያስቀምጠን፣ ከእርሱ ጋር አስቀምጠን። ልክ ዳዊት ሜምፊቦስቴን የሆነ ሰርቪስ ቤት አይደለም የሚያስቀምጠን። በንጉስ ግቢ ውስጥ እኮ ቤተ መንግስት ውስጥ ሰርቪስ ቤት መቀመጥ ራሱ ለሜምፊቦስቴ ትልቅ ክብር ነው። ከነዮአብ ጋር ራሱ መቆጠር እኮ ትልቅ ክብር ነው። ከእርሱ ጋር እንደሚል በቃ እግዚአብሔር ከእርሱ ጋር ከንጉሱ ጋር ከልጆቹ ጋር በገበታ አስቀመጠው። እኛንም እግዚአብሔር ከክርስቶስ ጋር አስነሳንና የሆነ ከመላእክት ጋር ወይንም ደግሞ ከሆኑ ከሌሎች ፍጥረታት ጋር ምናምን አይደለም ያስቀመጠን፣ ከእርሱ ጋር ከክርስቶስ ጋር እዛው ገበታ ላይ አስቀመጠን። እዛው ህብረት ውስጥ እዛው ፌሎሺፕ ውስጥ አስገባን። ሃሌሉያ! ዋው! ራዕየ ዮሐንስ ምዕራፍ 3:21 ላይ እንደዚህ ይላል፣ እኔ ደግሞ ድል እንደነሳሁ አለ ጌታ ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ዋው! ከኔ ጋር የት ጌታ ሆይ? በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ይሄ ነው የተሰጠን ክብር ወዳጆቼ። እንዳይቀልብን የሆንን ይቅር የተባለን ምስኪኖች አይደለንም። እኛ ይቅር ተብለን ከዛ ደግሞ የንጉስ ልጆች ተደርገናል። ከእርሱ ጋር አብረን ተቀምጠናል። ከእኔ ጋር በዙፋኔ ላይ እንዲቀመጥ እሰጠዋለሁ። እንግዲህ ጌታ ኢየሱስ ክርስቶስ ነው ያለው። እኔ ከትዕቢቴ ያወጣሁት ቃል አይደለም። ጌታ ራሱ ይሄንን የተናገረው ልክ ዳዊት ለሜምፊቦስቴ እንዳደረገው ቁጥር 13 ላይ ሜምፊቦስቴም ከንጉስ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበረ ይልና 2 እግሩም ሽባ ነበረ ይላል። ዋይ! ሜምፊቦስቴ 2 እግሩ ሽባ እንደነበረ ከመጀመሪያ ጀምሮ ስናነብ መተናል። ለምንድነው ቁጥር 13 ላይ መልሶ ሐሳቡን ከመዝጋቱ በፊት ከንጉስ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበረ ብሎ 2 እግሩም ሽባ ነበረ ይለናል። እንደገና አያችሁ፣ ሜምፊቦስቴ አሁንም በራሱ ምንም ማድረግ አይችልም። ሽባነቱ በጸጋው የተሸፈነለት፣ ፍርዱ የተወገደለት፣ በንጉስ ቸርነት ከንጉስ ልጆች ጋር እንደ አንዱ ሆኖ ከንጉስ ገበታ እየበላ ዘወትር የንጉሱን ፊት እያየ ከንጉስ ጋር ህብረት እያደረገ የሚኖር የንጉስ ጥገኛ ነው። ወደ ንጉሱ ከመጣ በኋላ ሽባነቱ ቀርቶ ሜምፊቦስቴ ራሱን የቻለ ሰው አልሆነም። ወደ ንጉስ ከመጣም በኋላ ከንጉስ ገበታ እየበላ ነው። ግን ይለናል በተያያዘ ዜና
የሚባል ነገር አለ አይደለ? አንድ ደግሞ በጣም እኔን ያስተማረኝ ፓስተር አለ። ባልተያያዘ ዜና ይለኛል። የሆነ ነገር ስለው ባልተያያዘ ዜና ይላል እና ባልተያያዘ በሚመስል ዜና ጸሐፊው እዚህ ቦታ ላይ ምን ይለናል? 2 እግሩም ሽባ ነበር ይለናል። እንዴ እናውቃለን እኮ ከመጀመሪያው ጀምሮ። ለምንድን ነው የሚነግረን? በንጉሱ ፊት እየኖረ አሁንም የንጉሱ ጥገኛ ነው። ከንጉሱ ገበታ እየበላ ግን የንጉሱ ጥገኛ ነው። የንጉስ ልጅ ተደርጎ ተቆጥሯል፣ ግን የንጉሱ ጥገኛ ነው። የንጉሱን ፊት እያየ ከንጉሱ ጋር ህብረት እያደረገ ይኖራል፣ ግን አሁንም የንጉስ ጥገኛ ነው። በራሱ ምንም ማድረግ አይችልም። ጌታ ደግሞ እንደዚህ ያለ በዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ሜምፊቦስቴ ናችሁ፣ አትችሉም። በንጉስ ገበታ ብትቀመጡም የንጉስን ፊት የማየት ፕሪቪሌጅ ብታገኙም ከንጉስ ልጆች እንደ አንዱ ብትሆኑም ግን ያለኔ ምንም ማድረግ አትችሉም። በእኔ ኑሩ እኔም ደግሞ በእናንተ ይለናል። ሃሌሉያ። ዛሬም ችለን ሳይሆን ከግንዱ የተነሳ ከሱ የተነሳ አለመቻላችን ተሸፍኖ አለማወቃችን ተሸፍኖ ሽባነታችን በጸጋው ተሸፍኖ ፊቱን እያየን ከሱ ጋር ህብረት እያደረግን ከገበታው እየበላን ለዘላለም በፊቱ እንኖራለን እና የሜምፊቦስቴ ታሪክ በጣም ልቤን ይነካኛል። ጌታ ይመስገን። ከምዕራፍ 7 እስከ 9 ድረስ እኔን እንደዚህ ነው ጌታ ያስተማረኝ።